እኔ ሀና እንድገድልልኝ እፈልጋለሁ። እንዴት? እኔ አይመለከተኝም። እንዴትም አድርገህ ቢሆን ብቻ ግደልልኝ። በቃሉ ክፍለ ሀገር ሄዳ ለአባቷም ለቤተሰቦቿም ከተናገረች አይንሽን ላፈር ነው የሚሉኝ። አልገባህም አንተ? እንዴ ራሱን እንገናኝ ብሎ ደግሞ ከሱም 3 ልክ ይዘጋብኝ። ሁኔታሽ ሁሉ ግን የታመመ ዘመድ ለመጠየቅ ሲሆን በስተመጨረሻ ሀና ልትገደል ነው። አሁን ላይ ጽሄ ልታስገድላት ነው። በሚያፈቅራት ልጅ አስጠብቃ እንዲገላትና ከዚያ በኋላ የእሷ ፍቅረኛ እንደሚሆን ቃል ገባችለት። እሱም ተስማምቶ ሀናን ሊገላት ነው። ድንብላልና ተምቹ ደስ የሚል ጊዜ አሳለፉ። እሱም ከእርግብ በኋላ መቼም ደስተኛ አልሆንም ብዬ አስብ ነበር፣ ለካ እንደዚህ ደስተኛ ያደርጋል ብሎ እሷን እያሰበ በእሷ ደስተኛ ስለሆነ በጣም ደስ ብሎታል። አሁን ላይ ሀና በስተመጨረሻ በጽዮን ልትገደል ነው። ከዚህ በፊት ነግራት ነበር፣ አንድ እርምጃ ከተራመርሽ እኔ እንደማስወግድሽና ምህረት እንደሌለኝ ነግራት ነበር። እሷም ምንም እንደማታመጣ ተናግራ ነበር። አሁን ግን ሀና ወደ መጨረሻ የደረሰ ይመስላል። በስተመጨረሻ ሀና ልትገደል ነው። አሁን ላይ የሀና አያት ከሀና ጋር ደስ የሚል ጊዜ እያሳለፉ ነበር። ሌሊቱን ሲጻጻፉ ነበር ያደሩት ከፍቅረኛዋ ጋር። ሀና አሲር የሚባልን ረስታለች። አሁን አሲር ብሎም ነገር የለም። አሁን ላይ ስለ አዲሱ ፍቅረኛዋ እንጂ ሌላ አታስብም። በዚህ ምክንያት የተናደደችው ጽ ደግሞ እንዲያስወግድላትና ከዚያ በኋላ ለዘላለም የእሷ ባል ወይም ፍቅረኛዋ ሆኖ እንደሚቆይ ነገረችው ለሚያፈቅራት ልጅ። እሱም ሴት የላከው ሞት አይፈራም እንደሚለው ትዕዛዟን ሰምቶ ወደ እሷ ጋር ሄዷል። እሷም እሱን እየጠበቀኝ ነው። የምታፈቅረውን ልጅ እየጠበቀች ከቦታው ላይ ደጋግማ ደውላለት ነበር። ነገር ግን አልደረሰም። እሷም በጣም ተናዳ እንዴት አልደረሰም አለች። በስተመጨረሻ ሀና ተአፈነች። የጀመርኩትን ነገር እጨርሳለሁ ብላለች። ባዩሽ የሆነ የተማመነችበት ነገር ያለ ይመስላል። የአዝራ አፍቃሪ በስተመጨረሻ ሀናን አነቀቻት። ከአዝራ የማትርቂ ከሆነ ሁለተኛ የዓለም ጦርነት ይከፈታል። ከዚህ በኋላ ለሚደርስብሽ ለእያንዳንዱ ነገር ራስሽን ዝግጁ አድርጌ ብላ አስጠነቀቀቻት። ወይዘሮ ሜላት አሁን ላይ የወይዘሮ ባዩሽ የጓደኛዋ ድርጊት ወይም ንግግር ልቧን በጣም ነክቶታል፣ ግራ አጋብቷታል። ምን ማድረግ እንዳለባትና ምን እየተካሄደ እንደሆነ መጨረሻው ለምን እንዳልነገረቻት ግራ ያጋባል። ለባለቤቷ ፍጥጥ አድርጋ እንደምንም አድርጋ ልጠይቀው ፈልጋ ነበር። ነገር ግን ቢቀር ይሻላል ብላ ነገሮችን እሱም ረሳው። አቶ መስፍን ግን ምን እንደሆንሽ ሳትነግረኝ በጭራሽ ብሏት ነበር። እሷ ግን መናገር አልፈለገችም። አዝራ ፂን እኔ ላፈቅርሽ አልችልም፣ በልቤ የነገሰችው ሴት ብትሆን አሁን ላይ ሀና ናት። ስለዚህ ምንም አይነት ፍቅር ካንቺ የለኝም በማለት ነበር ፂን የመለሰላት። ወይዘሮ ባዩሽ ትልቅ ሚስጥር እንዳላትና ወይዘሮ ሜላትንም የምታስኬድበት ትልቅ ነገር እንዳላት እንደገና ወይዘሮ ሜላት ከሷ እንዳትርቅ የሆነ ነገር እንዳደረገችባት የሚያስታውቅ ነገር በጣም ብዙ ምልክቶች አሉ። ፂ ምን ያህል አዝራን ብታፈቅረው ነው ይህን ያህል ሀናን አንገቷን አንቃ እገልሻለሁ ብላ ያስፈራራቻት? በእርግጥ ፍቅር ከባድ ቢሆንም ፂ ግን ራስ ወዳድና ከባድ ሰው እንደሆነች አሳይታለች። ለፍቅር የሚከፈለው መስዋዕትነት ከባድ ቢሆንም ነገር ግን አሁን ላይ ሀና ምን እያስፈለጋት እንደው ምን እየፈለገች እንደሆንኳ በደንብ የምታውቅ አይመስልም። ወይዘሮ ሜላት መኪና ላይ ሆና በጣም ተናደደች። ምን ማድረግ እንዳለባትና አሁን ላይ ልንገረው የሚል በጣም ጭቅጭቅ ውስጥ ገባች። አቶ መስፍን ግን ምን እንደነገርሽኝ እማትነግሪኝ ከሆነ በፍጹም አልተውሽም በማለት ድርቅ ሲል ምንም ነገር ልትነግረው አልፈለገችም። በቃ እቤት ሂደን ሁሉንም ነገር እነግርሃለሁ ብለው ነበር። ነገር ግን እቤት ሂደው ሌላ ነገር አጋጥሟቸው ያንን ነገር ለመፍታት ሲሞክሩ ነገሩን ረሱት።
አቶ መስፍንም ዝም አለ። አቶ መስፍን በእርግጥ ያውቃል ሴትዮዋ አብዳ ወይም ለተንኮል ብላ እንደሆነ ግራ ገብቶት እንጂ ከዚህ በፊት ነግረዋለች እንደምታፈቅረውና ከልጅነት ጀምሮ ያለኝን ህይወቴን የቀማችኝ ጓደኛዬ ሳትሆን እሷ ጠላቴ ናት ያለቻት ነበር ወይዘሮ ሜላትን። ይህንን ያለችው ለአቶ መስፍን ነበር። ስለዚህ ይህንን ብላት እንደሆነ ብሎ ለማጣራት እንጂ የሆነ ነገር እንደነገረቻት በጣም ያስታውቅባታል። ያን ነገር ደግሞ ለመናገር እሱን ስጋት ውስጥ እንዳያስገባውና አታምንኝም እንዴ እንዳይል በማለት ነበር። ነገር ግን አቶ መስፍንን ለመግደል ወይም የሆነ ነገር ለማድረግ ለማስፈራራት አስባ ነው ወይስ ወደ እሷ ይመጣል ብላ አስባ? ወይዘሮ ሜላት አሁን ላይ ግራ ገብቷታል። ወይዘሮ ባዩሽ ደግሞ አንድ ነገር ሳትይዝ ይህንን ንግግር አትናገርም። ምክንያቱም ወይዘሮ ሜላት ግራ የገባት ነገር ቢኖር አሁን የምፈልገው መስፍንን እንጂ ሌላ ሰው አይደለም። ስለዚህ መስፍንን ነጥቅሻለሁ ነው ያለቻት። መስፍን በህይወት እያለ በጭራሽ ከወይዘሮ ባዩሽ ጋራ አይሆንም። ምክንያቱም ወይዘሮ ሜላትን ስለሚያፈቅራትና የልጅነት ፍቅሩ እንዲሁም ጠንካራ ሴትና ታማኝ ስለሆነች በጣም ስለሚያፈቅራት ከሷ ውጭ ምንም ነገር አይታየውም። ነገር ግን የሆነ የተማመነችበት ነገር አለ። ወደ እሷ እንዲመጣ ወይም ልታስወግደው ይሁን ብቻ ለወንድሟ ልጅ አላዘነ ጨካኝ፣ እሱንም የራሴ ካልሆነ ላስወግደው ማለቷ የማይጠራጠር ነው። ወይዘሮ ባዩሽ እሱም ብቻ አይደለም ያስፈራራችው፣ ወይም ወይዘሮ ሜላትን ብቻ አይደለም ያስፈራራችው፣ ፖሊሶችንም እናንተ እዚህ ላቆያችሁኝ እንደሁም እያንዳንዱ ቀናት ጊዜ ለፈጃችሁብኝ ዋጋችሁን እሰጣችኋለሁ ጠብቁ በማለት ነበር ያስፈራራያቸው። በተለይ ወንዱ ፖሊስ በጣም ተናደደ። ነገር ግን ሴቲቷ እሷ ባለችው ሳይሆን እኛ ቁም ነገረኛ ሆነን መገኘት ነው ያለብን፣ ስለዚህ ወደፊት እንጂ ወደኋላ መሄድ የለብንም በማለት ነበር ያረጋጋችው። በስተመጨረሻ አቶ ኖላዊ ሁሉንም ነገር አወቁ። አሴር እንደሚያፈቅራትና ከምንምና ከማንም በላይ እንደሚያፈቅራት ነገራቸው። ይህንንም የነገረው አሲር ጠጥቶ ልጃቸውን እያፈቀራት እሷ ደግሞ ሌላ ሰው አፍቅራ ትታው ሄዳ ነው። በዚህ ምክንያት ነው የምጠጣው እያለ ብቻውን ሲለፈልፍ ነበር። በዛ ምክንያት በደንብ ያወቀው ሀና አሁን ላይ የአዝራ ፍቅር ይሁን ወይስ ምንም እየታወቀ አይደለም። ነገር ግን ንግግሯ በህይወቴ ልለይህም አልፈልገው፣ እንደውም የደስታዬ ምንጭ ነህ፣ አንተን መለየት ቀርቶ አይደለም ማሰብ እንኳ ለእኔ ከባድ ነገር ነው እያለች ነው የምትተረክለት። ይሄ ነገር ከባድ ቢሆንም ነገር ግን ለአዝራ ግን ደስ ብሎታል። ሀና ውስጧ የምታዳምጥ ምን እንደምፈልግና ምን እንደሚያስፈልጋ ብታውቅ ኖሮ አሴርን ፍቅሩን ተቀብላ ሁሉን ነገር ለማስተካከል ትሞክር ነበር። ነገር ግን እሷ ምን እንደሚያስፈልጋትና አሁን ላይ ምን እንደምተው እያወቀች አይደለም። በስተመጨረሻ ወይዘሮ ባዩሽ አሁን ላይ የኔ ካልሆነ ከዚህ በኋላ እድሜን የፈጀውን አስወግደዋለሁ ብላ ይሆን ወይስ መልሳ ወደሱ በሲህርም ሆነ በሌላ ነው? ባዩሽ ከዚህ በፊት ከየት ገንዘቡ እንደምታመጣውና በጣም ብዙ ነገር እንደምታደርግ አይተናል። ይሄ ማለት የአዝራ አባት ሙሉ ገንዘቡን እየሰጣት እሷ ደግሞ ስራውን እየሰራች ይመስላል። ይሄ ከሆነ የአዝራ አባት ደግሞ ወይዘሮ ሜላትን ያፈቅራታል ማለት ነው። ወይዘሮ ሜላት ደግሞ ከባሏ ውጭና ታማኝና ጠንካራ ከስራዋ ወደ ቤቷ ከቤቷ ደግሞ ልጆቿ ጋር ከዚያ በኋላ ወደ ስራዋ እንጂ በፍጹም ከማንም ጋር የምትውል አይነት ሴት አይደለችም። በዛ ምክንያትም ነበር በጣም ያፈቀራት። ከሀገር ውጭ እንደነበረ ቁጥብና ጀግና ሴቱና ድርጅት ሳይቀር የመራች ሴት ናት። በፍጹም ወደኋላ አትልም። ያሰበችውን ደግሞ የምታሳካ ሴት ናት። ምንም ነገር አስባ ወደኋላ ብላ አታውቅም። በፍጹም ሁሉም ነገር ይስተካከልላታል በማለት ነበረ የተናገረው።
አቶ መስፍን ሚስቱን ሲያደንቅ ለሀና ነበር። እናትሽም በጣም ጠንካራ ናት፣ አንቺ በእናትሽ ነው የወጣሽው። እናትሽ ጠንካራ ሴትና በጣም ብልህ ሴት ናት። ለስራው ያላት ጉጉት ወደኋላ የሚባል አይደለም በማለት ነበረ በተደጋጋሚ ሲያደንቃትና እንደውም ጀግንነቷን፣ ጥንካሬዋን በጣም ሲያደንቃት የነበረው። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩ አዳዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።